ድምጻውያኑ ለቴዲ አፍሮ ጠንካራ ምላሽ ሰጥተዋል። የኦሮምኛ ሙዚቃ ድምጻውያኑ ገላና ገሮምሳና ዮሳን ጌታሁን ጋልሜሴና በሚል ርዕስ ትናንት አርብ ሌሊት ለቴዲ አፍሮ ኢቶሪካ አልበም ያዞምባና ዳስጣ ለተሰኙት ዜማዎች ቀጥተኛ ምላሽ ሰጥተዋል። መሐረቡን ስጡት ያዞምባ ነው ካለ፣ ሳቅን ካለቀሰ፣ ለቅሶ ዳስ ከጣለ፣ የሀገር ካባ ለብሶ የመንደር ሰባኪ፣ መልአክ መስሎ መጣ የሬሳ አምላኪ፣ ይከፈት መዝገቡ ታሪካችን ይታይ፣ ሀገር ማን ገነባ ማን ነውና ገዳይ። መሐረቡን ስጡ ያዞምባ አይደል ካለ፣ ሳቅን ላለቀሰ፣ ለቅሶ ዳስ ለጣለ። ድምጻውያኑ በስራቸው ውስጥ የታሪክ መዝገብ ተከፍቶ እውነተኛው ታሪክ እንዲታይ የጠየቁ ሲሆን ባንዳ ሀገር ሲሸጥ ባልቻ በጎራዴ በሚል ስንኝም የጀግናና የነጋዴ ልዩነት እንዲታወቅ መልእክት አስተላልፈዋል። በተጨማሪም እኛ ያቀናናት ገና ታብባለች፣ ጨፍላቂዋ ሀገር እውነትም ሞታለች የሚሉት ስንኞች የቴዲ አፍሮን አልበም ተከትሎ የተቀሰቀሰውን የሐሳብ ሙግት ይበልጥ እንዲፋፋም አድርገውታል። የጥበብ ሰዎች እንዲህ በሐሳብና በዜማ መሟገታቸውን እንዴት ታዩታላችሁ? ሐሳባችሁን አጋሩኝ። መረጃው ለሁሉም እንዲደርስ ሼር አድርጉት። አሁን ግን በዘፈነው ነገር ላይ እኛን አልተናገረንም፣ እንደ ኦሮሞ አልተናገረንም። እኛ የኦሮሞን ህዝብ አላለም፣ ኦሮሞን አላለም፣ አልተናገረም። የተናገረው ስርዓቱን ነው። ስርዓቱን ደግሞ ተናገረ ማለት ስርዓቱ ይመልስለት እንጂ ለምንድነው እኛ የምንመልስለት? ኦኬ አርቲስቶች ምናምን እንግዲህ አሁን እንግዲህ እዚህ ጋር የሚታየኝ ምንድነው አርቲስቶቻችን አይ ዶንት ኖ ከባድ ነገር ነው ግን ያለው ነገር ሀገር ሞታለች ማለት ምንድነው? ታዲያ ሀገር ሞታለች ሲል እኮ ትግሬውንም አማራውንም ሁሉንም እኛ ለምንድነው መልስ የምንመልስለት? ሀገር እኮ ማለት እኮ ሶማሌ፣ ወላይታ ሁሉም 84 ብሔር ብሔረሰብ ያለበትን ነው። ለምን እኛ ምን አገባን ለብቻ መልስ ምን ነው? በ17 መርፌ ቢል ኖሮ ምናምን ነገር የተለየ ነገር ቢናገረን ኖሮ ኦኬ ይቀሩ። እኔ አሁን እንደውም የፈራሁት ምን ነበረ ዱላ ይዘህ መተህ እጅን አጣምረ ምናምን ብሎ ይገጥማል፣ እግዚአብሔር ምስክሬ ነው ይገጥማል ብዬ እንዲህ ነበረ ስጠብቀው ነበር። ግን ያንን አለ። ምክንያቱም አነኛቸው የሚለውን የኦሮሞ ልጅ መንገድ ላይ ወጥቶ የቀረውን ዘፍኖ በእኛም ሀዘን ላይ ዘፍኖልናል። ስለዚህ አሁን ይህን ነገር አልተናገረም፣ ኦሮሞ ብሎ አልተናገረም። ምክንያቱም በየቦታው የነበረውን እኔ ትንሽ እንዲያውም ምንድነው እኔ ደጋፊ ነው የሚመስለኝ መድኃኒዓለም ምን አሁን አዲስ አበባዬ በሚለው ዘፈን ላይ ዘፈናት አለች አምረሽ ደምቀሽ ምናምን የሚለው የልማቱም ደጋፊ ነው ብዬ ነው የማስበው። ልማቱንም ደግፎታል፣ እዚህ ጋር የሚለማውንም ደግፎታል። በቅርቡ ድምጻዊ ቴዲ አፍሮ ካወጣው ነጠላ ዜማ ጋር ተያይዞ ድምጻዊ ዮሳን በቀለና ገላና የመልስ ምት በሚል ያወጡት ስራ በብዙዎች ዘንድ ትችት እየቀረበበት ይገኛል። ስራውን በአንድ ቃል ለመግለጽ አሳፋሪ የሚለው ቃል ይገልጸዋል። ለዚህም ምክንያቶቹ ኪነጥበብ መልእክቷን የምታስተላልፈው በሚስጥር በቅኔና በረቀቀ መንገድ ነው። ሆኖም እነዚህ ድምጻውያን ያቀረቡት ስራ ከዘፈን ይልቅ የፌስቡክ ላይ ስድ ንባብን ዜማ አልብሶ የማቅረብ ያህል የቀለለ ሆኗል። የኪነጥበብ ሰዎች ሪአክሽን ፈጣሪ ሳይሆኑ አክሽን ፈጣሪ መሆን ነበረባቸው። አፈር እየላስን አበቃን ለበርገር የሚሉ ስንኞች የጥበብን ደረጃ ዝቅ ያደረጉ፣ ይዘታቸውም ጥልቀት የሌለው ሆኖ ተገኝቷል። በዘፈኑ ውስጥ የተካተቱት ሐሳቦች ከግለሰብ ትችት ባለፈ ታሪካዊ ክስተቶችን ከተሳሳተ ግንዛቤ በመነሳት የአንድን ወገን ስህተት አድርጎ የመጫን ዝንባሌ ይታይባቸዋል። ልመና ወጥቶ እና ጡትና እጅ ቆራጥ የሚሉ ንግግሮች ለዘመናት የቆዩ የታሪክ ጠባሳዎችን ለፖለቲካ ፍጆታ በማዋል የጥላቻ ንግግርን ያንጸባርቃሉ። ይህ አካሄድ ካለፈው የሚኒሊክ ቢኒንሳ አይነት የጥላቻ ቀመሮች የማይለይ መሆኑ አሳዛኝ ያደርገዋል። ቴዲ አፍሮ ለአንድ ስራ ዓመታትን ወስዶ ሲዘጋጅ በእነዚህ ድምጻውያን በኩል ግን በ8 ሰዓታት ውስጥ መልስ ሰጠን በሚል የቀረበው ስራ ለሙያው ያላቸውን ንቀት ያሳያል። ዮሳን በቀለ በቡሉ ስራው ቋንቋን ለማንረዳው እንኳን በዜማውና በቅኔው ተጽዕኖ መፍጠር የቻለ ጎበዝ ድምጻዊ ነበረ። አሁን የቀረበው ስራ ግን ከመንግስት መግለጫ የማይለይ የፖለቲካ ካድሬነት መንፈስ የበዛበት እንጂ ሙያዊ ልዕልና የሌለው ሆኗል።
ታረቁ፣ ተስማሙ፣ እጅ ለእጅ ተያያዙ፣ ፍቅር ያሸንፋል ከሚል መልእክት ውጪ ምን ሊያስጮህ ይችላል? ቴዲ አፍሮ ስም ሳይጠራ ብሔር ሳይለይ በዘፈነበት ሁኔታ እኔን ነው ብሎ ተነስቶ መቆጣት ራሱ የዘረኝነት ማረጋገጫ ነው። እነዚህ ድምፃውያን ለቴዲ አፍሮ መልስ ለመስጠት በሚል በአማርኛ ለመዝፈን መገደዳቸው ብቻውን ለቴዲ አፍሮ ትልቅ ስኬት ነው። መልስ የሚሰጠው በችኮላ ሳይሆን ጥበብን በሚመጥን ከፍታ መሆን ነበረበት። የፌስቡክ ፖስትን ዜማ አልብሶ መምጣት አርት አይደለም፣ ችሎታም አይጠይቅም። አንድ ቀን እነዛ ትግራይ ላይ ያስቀመጣቸው ባለስልጣኖች ከአብይ ጋር አንድ ቀን ስለሚሰቃየው 22 ያለ ትግራዋይ ተክለ ሃይማኖት ያለ ትግራዋይ የቁም እስረኛ ስለሆነ ትግራዋይ አያወሩም። ኔቨር ያማቸዋል። ቴዲ አፍሮ እኮ እንደዚህ በሉ። ትናንትና እኮ ሲሰድባችሁ ነበር። ቴዲ አፍሮ እኮ የትግራይ ህዝብ ላይ ጥላቻ ሲሰራ ነበረ። እንዴት ዝም ትሉታላችሁ? አካውንቱን አዘጉት፣ እንትን በሉት አይደለ? ደህና ነህ? ከዛ አንተ መልሰህ ከቴዲ አፍሮ ጋር ታርቀ ቤተሰብ ልትሆን። እኛም ፋራ አይደለንም። እናንተ የምትሰሩትን ሲስተም እኛም እንሰራዋለን። መጀመሪያ ስለ 22 የሚሰቃይ የቁም እስረኛ ትግራዋይ አውራ። ኦቨር ታክሲ ከፋይ የሆነውን ትግራዋይ፣ ሱቁ ያለ አግባብ የሚታሸግበት፣ ከንብረት ሀብቱ የሚታገደውን ትግራዋይ እኮ በዚህ ሰዓት አዲስ አበባ ላይ እኮ ኤልሙን እኮ ነው። ኤልሙንን ታውቃታላችሁ? ኤልሙን ነው ስለ መብቱ አይጠይቅ፣ እንደ ዜጋ ይቆጠር። ለሆዳቸው የሚኖሩ ተጋሩ አሉ። በየ22ቱ በየክለቡ ውስኪ አወርደው የሚጠጡትን በትግረኛ ዘፈን ስለከፈቱላቸው ትግራይ ሰላም ሆነች፣ ትግራዋይ ያልተጨቆነ ከንብረት ሀብቱ ያልተወረሰበት የሚመስላቸው ትንሽ ተጋሩ አሉ። ከተማው ላይ ደምቆ የሚታዩ የሚጠጡ እነሱ የብዙሃን ትግራዋይን ጥያቄ የሚመልሱበት መንገድ የለም። እኔ እያንዳንዱን አዲስ አበባ ላይ የሚደረገውን ኃጢአት እያንዳንዱ እየታሰረ ያለውን ትግራዋይ ቁጥር አውቀዋለሁ። ወንጀለኛ ሰው ካጠፋ በወንጀሉ ማንም ይቀጣል። ምንም ያላጠፋ ትግራዋይ ከጦርነት ሸሽቶ ከአዲስ አበባ ከመቀሌ አልዋጋም ጦርነትም መሮኛል ብሎ የመጣን ትግራዋይ አዲስ አበባ እንደማንኛውም ኢትዮጵያ ይኖራል ብሎ ቁጭ ያለን ትግራዋይ የሞባይል ሌባ ነው እኮ ቲዲኤፍ ነበር እያሉ አንበሳ ገራጅ ነው አስራውት ያሉት ያለ ፍርድ ቤት ፍቃድ ያለ ፍርድ ቤት ጠያቂ። የነዛም አሳሮች ሲቪል ምን ያውቃሉ? ስማቸውን ጭምር ነው ማቃቸው። ትግራዋይ እንዲም ያሰቃዩት ቁጭ ባለበት እንደዚህ 22 ከጽጌ ሽሮ ጀምረ እስከ ዳውንታውን ድረስ ያለው ትግራዋይ ተሳቆ ነው የሚቀመጠው። ተሳቆ እንደዚህ ቁጭ ብሎ ምግብ እየበላ እንኳን መጡ አልመጡ እያለ ነው የሚውለው። ስለዛ ትግራዋይ ነገታቸው አወሩ እንደብረቱ አወሩም ኔቨር ይገባታል እነሱ። ሌላው ትኩረት የሚስበው ነጥብ አንዳንድ የህወሓት ካድሬዎችም የቀድሞ አጋጣሚዎችን በማስታወስ ቴዲ አፍሮን ከህዝብ ጋር ለማጋጨትና ጥላቻን ለመዝራት የሞከሩበት መንገድ ነው። ሆኖም ይህ ሙከራ በብዙሃኑ ዘንድ ተቀባይነትን አላገኘም። ህዝቡ በተለይም በአዲስ አበባ የሚገኙ ዜጎች ካድሬዎች በሚነዝሩት ትርክት ከመንዳት ይልቅ ቴዲ አፍሮ በስራዎቹ የገለጸውን የህዝብ ብሶት እና እውነት መምረጥን መርጧል። ብዙዎች የክልሉ መንግስት ያላደረገልንና ያልተናገረልን ህመም ቴዲ በሙያው ገልጾልናል በሚል አጋርነታቸውን እያሳዩ ይገኛሉ። አርቲስቱን ለማጥቆር የተሰነዘሩ የጥላቻ ዘመቻዎች ይልቁንም ህዝቡ ከእውነትና ከጥበብ ጎን እንዲቆም በማድረግ ለቴዲ አፍሮ ያለውን ክብርና ተወዳጅነት ይበልጥ አጽንተውታል። በአጠቃላይ ሁኔታ የሚያሳየው የኪነ ጥበብ ሰው ከፖለቲካ ፓርቲዎች ወገንተኝነት ወጥቶ የህዝብን ስቃይና ተስፋ ሲዘፍን የቱንም ያህል የፕሮፓጋንዳ ዘመቻ ቢከፈትበትም ህዝቡ የእውነት ድምጽ መሆኑን ስለሚረዳ ከጎኑ እንደሚቆም ነው። ለዚህም ማሳያው ቴዲ አፍሮ ነው። ስለሱ የሚያወራ ትግራዋይ የለም። ቤት ከፍቶ ስለማን ነው የሚያወራ? ቴዲ አፍሮ እኮ እንደዚህ ብሎ ነበር። ቴዲ አፍሮ እኮ እንደዚህ ብሎ ነበር። ምንም ውሃ ማይደፋ ውጤት ማያመጣ ጥላቻን ሰብኮ ሌላ ጠላት የሚያፈራበት ሌላ ጠላት የሚያመጣ እንጂ እቺን ያልጠብታ ምንም እቺን ያልጠብታ ማያመጣ ቤታቸውን ከፍተው የማይመለከታቸው ዳስ ላይ የተናገረው መንግስትን ነው፣ የተቸው መንግስትን ነው፣ ያዋረደው መንግስትን ነው፣ ጨፍጭፎኛል ገሎኛል ያልኩን መንግስት ነው እየተቻለ። አይሱም እዛ ናሬሽን ውስጥ ነበረበት፣ እዛ ኃጢአት ውስጥ ነበረበት። ከነበረበት ጊዜውን ጠብቀን ጠይቋለን። አሁን ጊዜው ግን አሁንም ድረስ ከስተቱ ያልተማረ አሁን መቼም የትግራይ ህዝብ ይገባዋል፣ ጨፍጭፉት፣ የትግራይ ህዝብ መገደል አለበት አላለም ቴዲ አፍሮ።
ምን ብሎ ነው የሚከሱ? ካሁን እኔን ሙግቶ እንደዚህ አንቆኝ ያዙት ሰዎች ትናንትና እኮ ብሏል። ትናንትናማ ካለ ምን ጎረቤቴም ብሏል እኮ ተው ቴዲ አፍሮና ጎረቤቴ ገዛ ጎረቤቴ ከቤት ያጠገብ ያለው ጎረቤት ጠቆመ ያሳሰረኝ ሰፈሩን ሁላ እየጠቆመ እንትን ያለ ሰው ነበር። ንጹህ ሰው ነበር። ባለጌዎችም ነበሩ። ኦኬ እነሱንም እንትን እንበላቸው። ስለአሁን እኮ ነው የምናወራው። አሁን ላይ ይሄ ችግር ተረድቶት መላው ኢትዮጵያ ሕዝብ የስርዓቱ ጠላት ነው። ያ ስርዓት ትናንት ሚዲያ ነበረው። በሚዲያው ሲናገር ሲሳደብ ነበር። ብዙ ኢትዮጵያዊ ተከትሎታል። ብዙ ኢትዮጵያዊ አይኑ በጭንብል ተጨፍኖ የትግራይ ሕዝብ ላይ ሞትና ረሃብን አውጇል። ስለዚህ አሁንም ለምን አላለም ከሆነ አላቀም። አሁን አይልም መንግስትን እየተቻለ ግን ስለሚታሰሩ ከሺህ በላይ ትግራዋይ አባ ሳሙኤልና ሚዛን ቴፒ እንዲሁም ቃሊቲ ዞን 6 ወደ 10 ምናምን ትግራዋይ ታስሯል። ዞን 6 ላይ ምንም ሳያረው ወንጀል ሳይሰራ ምንም ኤቪደንስ የለ መረጃ የለ ሲባሉ ሞባይል ሰርቀው ነው። ለስንት ዓመት 15 ዓመት 20 ዓመት ጠያቂ የላቸውም። ቤተሰቦቻቸው ትግራይ ናቸው። ከትግራይ ነው ሸሽተው የመጡት በጦርነት አዲስ አበባ እንደማንኛውም ኢትዮጵያዊ ሰርተን እንበላለን ብለው ለምኑም ሆነ ለምን እንበላለን ያሉት። ጥበብ የህዝብን ልብ የምታሸንፈው በእውነት እንጂ በፖለቲካ ትዕዛዝ አይደለም።